አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። እነሆ ለዛሬ ለሐሙስ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን ይዘንላችሁ ቀረብን። እስከ ፍጻሜው ድረስ አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ከመመለሳችን በፊት በቅድሚያም ዋና ዋናዎቹን ከምስራቅ ወለጋ የተፈናቀሉ ዜጎች መሬት ለሚሊሻና ለሌሎች አካላት እየታደለ መሆኑ ተሰምቷል። ዝርዝር ዘገባን ይዘናል። ትግራይ ክልል የጨለማ እንዲሁም የፍርሃት ድባብ ሆኗል ሲሉ ከህወሓት እገታና አፈሳ ያመለጡት ወጣቶች ተናገሩ። የወጣቶቹን ሙሉ ሀሳብ በዝርዝር ይዘናል። የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማዳከም ላይ የተመሰረተ ነበር አሉ አቶ ጌታቸው ረዳ። በዝርዝር እናየዋለን። የምስራቅ ሊቢያ ባለስልጣናት በኢትዮጵያ፣ ኤርትራ፣ ሱዳን እንዲሁም ሶማሊያ ዜጎች ላይ የጉዞ እገዳን ጣሉ። ከውጭ ሩሲያ በአንድ ጀንበር የተሰነዘረባትን ግዙፍ የዩክሬን ድሮን ጥቃት በታሪክ ከፍተኛ በሆነ ቁጥር ማክሸፏን ገለጸች። ዝርዝር ዘገባዎቹን ከመሸጋገሪያ በኋላ ስንመለስ የምታዳምጡ ይሆናል። እስከዚያው ድረስ ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። ከምስራቅ ወለጋ የተፈናቀሉ ዜጎች መሬት ለሚሊሻና ለሌሎች አካላት እየታደለ መሆኑ ተሰማ። ዝርዝር ዘገባው እንደሚከተለው ተዘጋጅቷል። ከኦሮሚያ ክልል ምስራቅ ወለጋ ዞን ኪረም ወረዳ በነበረ የጸጥታ ችግር ምክንያት ተፈናቅለው በአሁኑ ወቅት በወሎ ጃራ መጠለያ ካምፕ ውስጥ የሚገኙ ተፈናቃዮች ወደ ቀያቸው አልተመለሳቸውም በሚል መሬታቸው ለአካባቢው ሚሊሻዎች፣ ለጸጥታ ኃይል እንዲሁም ለስራ አጥ ወጣቶች እየተከፋፈለ መሆኑን ምንጮች ዋቢ በማድረግ ተዘግቧል። የእርምጃ ከተፈናቃዮቹ ሰብአዊ መብት፣ ከንብረት ባለቤትነት እንዲሁም ከሀገሪቱ ሕጎች አንጻር በርካታ ጥያቄዎችንና ስጋቶችን አስነስቷል። ተፈናቃዮቹ ቀደም ሲል ወደ መሬታችሁና ወደ ቀያችሁ ካልተመለሳችሁ መሬታችሁ ለአካባቢው ታጣቂዎችና ሚሊሻዎች ይሰጣል የሚል ከባድ ማስጠንቀቂያ ተሰጥቷቸው እንደነበር አስታውሰዋል። ዜጎቹ ወደ ቀያቸው ለመመለስ ያልቻሉት በፈቃደኝነት ሳይሆን በአካባቢው አሁንም ድረስ አስተማማኝ ሰላምና ደህንነት ባለመኖሩና ዳግም ጥቃት ይደርስብናል የሚል ከፍተኛ የስጋት ጥላ ስላለባቸው መሆኑን ይገልጻሉ። የደረሱ መረጃዎች እንደሚያመለክቱት ከሆነ ከተፈናቃዮቹ የተወሰደው የእርሻና የመኖሪያ ቤት በዋነኛነት በወረዳው ለሚገኙ የታጠቁ ሚሊሻዎች፣ በአካባቢው ለሚንቀሳቀሱ ልዩ የጸጥታ መዋቅር፣ በኪረም ወረዳ ለሚገኙ የአካባቢው ወጣቶች እየተከፋፈሉ ይገኛል። ይህ መሬት የመንጠቅና ለሌሎች የማከፋፈል እርምጃ በሀገር ውስጥም ሆነ በዓለም አቀፍ ደረጃ የተፈናቃዮችን መብት ከሚጠብቁ ድንጋጌዎች ጋር ፍጹም የሚጋጭ መሆኑም ይነገራል። በህገ መንግስቱና በይዞታ መብት ህጎች መሰረት አንድ ዜጋ በጸጥታ ችግር ምክንያት ከቦታው ስለተሰደደ ብቻ ይዞታውን የመንጠቅ ህጋዊ አሰራር የለም። ዓለም አቀፍ የተፈናቃዮች መብት ስምምነቶች እንደ ካምፓላ ስምምነት ተፈናቃዮች ወደ ቀያቸው የሚመለሱበት በፈቃደኝነት በክብር እንዲሁም አስተማማኝ ሰላም ሲሰፍን ብቻ መሆን እንዳለበት ያግዳሉ። መሬትን እንደ ማስፈራሪያ በመጠቀም እንዲመለሱ ግፊት ማድረግ ግን ሰብአዊ መብትን ይጥሳል። ይህ የመሬት ክፍፍል በአካባቢው ላይ አዲስ የጸረ ሰላም አዙሪትና የማህበራዊ መዋቅር መናጋት ሊያስከትል እንደሚችልም ታዛቢዎች ያስጠነቅቃሉ። ነገር ረብሻው በርዶ ተፈናቃዮች ወደ
ቀያቸው በሚመለሱበት ጊዜ መሬታቸውን በሌላ አካል ተይዞ ማግኘታቸው በአካባቢው አዲስና አስከፊ የእርስ በርስ ግጭት እንዲቀሰቀስ ምክንያት ይሆናል። ተፈናቃዮቹ መሬታቸውን ካጡ የመመለስ ተስፋቸው ሙሉ በሙሉ ስለሚጨልም ለረጅም ጊዜ በመጠለያ ካምፖች ጥገኝነትና በእርዳታ እጅ ለመኖር ይገደዳሉ። የተፈናቃዮች መብት ተከራካሪዎችና የተለያዩ የሰብአዊ መብት ተሟጋች ድርጅቶች የፌዴራል መንግስቱና የክልሉ ባለስልጣናት በአስቸኳይ ጣልቃ በመግባትም ይህንን ህገወጥ የተፈናቃዮች መሬት የመቀማት እርምጃን እንዲያስቆሙና ለተፈናቃዮቹ አስተማማኝ የደህንነት ዋስትና እንዲያመቻቹ በመጠየቅ ላይም ናቸው። ትግራይ ክልል የጨለማ እንዲሁም የፍርሃት ድባብ ሆኗል ላሉ ከህወሓት እገታና አፈሳ ያመለጡ ወጣቶች ሙሉ ሀሳባቸው ተጠናክሯል፣ እንደሚከተለው ይቀርባል። ከህወሓት አጥፊ ቡድን የጭቆና ቀንበር እንዲሁም የሞት ቀጠና ህይወታቸውን ለማዳን ማምለጥ የቻሉት የትግራይ ክልል ወጣቶች በክልሉ ውስጥ ያለውን እጅግ ዘግናኝና አስፈሪ እውነታን ይፋ አድርገዋል። ወጣቶቹ ከኢቲቪ ትግረኛ አገልግሎት ጋር ባደረጉት ቆይታ በአሁኑ ወቅት በትግራይ ክልል ያለው ነባራዊ ሁኔታ ህዝቡ ለከፍተኛ ስጋት እየዳረገ መሆኑን በምሬት ይገልጻሉ። ያመለጡት ወጣቶች እንደሚሉም በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የፕሪቶሪያውን የሰላም ስምምነትን በግልጽ የጣሰ ወታደራዊ እንቅስቃሴን እያደረገ ይገኛል። ቡድኑ በክልል ውስጥ የራሱን ዘግናኝ እንዲሁም የአራዊት ህግ ሲሉ የገለጹትን አፋኝ መመሪያን በመደንገግ መላው የትግራይ ህዝብን በታላቅ የጨለማ እንዲሁም የፍርሃት ድባብ ውስጥ እንዲኖር አድርገውታል ብለዋል። የሰላም ጠል ቡድን ወጣቶችን ከእናቶቻቸው እቅፍ በኃይል እየነጠቀና እያገተ ወደ ጦር ማሰልጠኛዎች እንዲሁም ለተለያዩ የፖለቲካና የንግድ ጥቅሞች ወደሚውሉባቸው የማጎሪያ ቦታዎች እያጓጓዛቸው እንደሚገኝም ወጣቶቹ በምስክርነታቸው ጠቁመዋል። ዛሬ ላይ ከዚህ እኩይ ተግባርና የግዳጅ ውትድርና አፈሳ ህይወታቸውን ለማትረፍ ተሰደው የመጡት ወጣቶች በክልሉ እየተፈጸመ ያለው ግፍ ሊቆም እንደሚገባም ያሳስባሉ። መላው የኢትዮጵያ ህዝብ፣ ዓለም አቀፉ ህብረተሰብ እንዲሁም የሚመለከታቸው አካላት ሁሉ ይህንን የህወሓት ቡድን አስነዋሪና የሰላም ስምምነቱን የሚጥስ ድርጊት በአንድ ድምጽ ሊያወግዙት እንዲሁም ሊታገሉት እንደሚገባም ጥሪያቸውን አቅርበዋል። ይህ መረጃ የወጣው ሰሞኑን ከመቀሌ ወደ አዲስ አበባ በሚጓዙ አውቶቡሶች ላይ የተፈጸመውን የተጓዦች እገታና አፈሳን ተከትሎ በክልሉ ያለው የውስጥ ውጥረት በከፍተኛ ደረጃ በናረበት በዚህ ወቅት ነው። የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማዳከም ላይ የተመሰረተ ነበር አሉ አቶ ጌታቸው ረዳ። የኤርትራ ሀገረ መንግስት ምስረታ ሂደት ኢትዮጵያን በማዳከም እንዲሁም በማፍረስ ላይ የተመሰረተ መሆኑን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ገልጸዋል። አቶ ጌታቸው ይህንን ያሉት የኢትዮጵያ ብሔራዊ መከላከያ ኮሌጅ ያዘጋጀው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባደረጉት ንግግር ወቅት ነው። ይህ በምስጢር የሚያዝ ሳይሆን በአደባባይ የሚታወቅ መሆኑን ጠቅሰውም ኤርትራን ወደ ነጻነት እንቅስቃሴ ያስገቡ ኃይሎች ኢትዮጵያን ማዳከም የፈለጉ ኃይሎች መሆናቸውን አስታውሰዋል። የኤርትራ ሀገርነት ህልውና መረጋገጥ ሁሌም ኢትዮጵያን ከማዳከም ስሌት ጋር ተያይዞ የመጣ መሆኑንም አንስተዋል። የኤርትራ መንግስት ኢትዮጵያ ውስጥ ያሉ አፍራሽ ኃይሎችን በማደራጀት ኢትዮጵያ ውስጥ ምንም አይነት መረጋጋት እንዳይኖር በመስራት ኢትዮጵያ ላይ የደህንነት ስጋት ሲደቅን መቆየቱን በተግባር አሳይቷል ብለዋል። በመሆኑም ኢትዮጵያውያን በሀገር ውስጥ ያሉ ጉድለቶች ላይ አተኩረው መስራት ይጠበቅባቸዋል ነው ያሉት። የምስራቅ ሊቢያ ባለስልጣናት በኢትዮጵያ፣ ኤርትራ፣ ሱዳን እንዲሁም ሶማሊያ ዜጎች ላይ የጉዞ እገዳን ጣሉ። የምስራቅ ሊቢያ አስተዳደር የኢትዮጵያ፣ ኤርትራ፣ ሱዳን እንዲሁም ሶማሊያ ዜጎች ወደ ግዛቱ እንዳይገቡ እገዳ መጣሉን አስታውቋል። ተጨማሪውን ይዘናል። የሊቢያ ባለስልጣናት ይህንን ውሳኔ ያስተላለፉት የውጭ ዜጎች ወደ ሀገሪቱ የሚገቡበትን መዋቅርና ቁጥጥር ስርዓት ሙሉ በሙሉ ለመቀየር በማስፈለጉ እንደሆነ መግለጻቸውን የዜና ወኪሉ ሮይተርስ ዘግቧል። የአዲስ መመሪያ በተለይ በሰው አዘዋዋሪዎች አማካኝነት ሊቢያን እንደ መሸጋገሪያ በመጠቀም ወደ አውሮፓ ለመሻገር በሚሞክሩ የአፍሪካ ቀንድ ፍልሰተኞች ላይ ከፍተኛ መዋዠቅን ይፈጥራል ተብሎ ይጠበቃል። ይህ አዲስ የተጣለው ጥብቅ እገዳ ሁሉንም የአራቱን ሀገራት ዜጎች በአንድ አይነት መንገድ አይመለከትም። ከእገዳው ውጪ የሆኑት ወገኖች በይፋዊ የዲፕሎማሲ ስራ ላይ የተሰማሩና ቤተሰቦቻቸው በምስራቅ ሊቢያ ውስጥ በተለይም በትምህርት እንዲሁም በሕክምና ዘርፍ የተሰማሩ ህጋዊ የስራ ፈቃድ ያላቸው ዜጎችን ሊቢያ በአሁኑ ወቅት በሁለት ተቀናቃኝ መንግስታት የተከፈለች ሀገር ናት። በምዕራብ በኩል የተባበሩት መንግስታት ድርጅት እውቅና የሰጠው የትሪፖሊ መንግስት ሲኖር ይህንን እገዳ የጣለው ደግሞ በጄኔራል ኸሊፋ
ሀፍታር የሚመራውና መቀመጫውን በቤንጋዚ ያደረገው የምስራቅ ሊቢያ አስተዳደር ነው። የምስራቅ ሊቢያ ባለስልጣናት ለአውሮፓውያኑ ፍልሰተኞች ለመቀነስ ቃል በመግባት የፖለቲካና የገንዘብ ድጋፍ ለማግኘት እንደሚፈልጉ ይነገራል። በአሁኑ ወቅት በሊቢያ ውስጥ ከ900 ሺህ በላይ የውጭ ሀገር ፍልሰተኞች እንደሚገኙ መረጃዎች ያመለክታሉ። ከነዚህ መካከል አብዛኞቹ ከሱዳን፣ ከግብጽ፣ ከኒጀር እንዲሁም ከአፍሪካ ቀንድ ሀገራት ኢትዮጵያ፣ ኤርትራ፣ ሶማሊያ በጦርነትና በኢኮኖሚ ቀውስ ምክንያት እየተሰደዱ ናቸው። ይህ ቁጥር ከሀገሪቱ አቅም በላይ የሆነ መምጣቱ ባለስልጣናቱን ስጋት ላይ ጥሏል። የአውሮፓ ህብረት ስደተኞች ሜዲትራኒያን ባህርን አቋርጠው ወደ አውሮፓ እንዳይገቡ ለመግታት ለሊቢያ የባህር ጠረፍ ጠባቂዎችና ለተለያዩ የጸጥታ መዋቅሮች የገንዘብ እንዲሁም የቴክኒክ ድጋፍ ሲያደርግ ቆይቷል። የምስራቅ ሊቢያ ባለስልጣናት የጣሉት ይህ አዲስ እገዳ አውሮፓውያን ፍልሰተኞች ለመቆጣጠር ከሚያደርጉት ግፊት እንዲሁም ስምምነት ጋር የተያያዘ ሊሆን እንደሚችልም የፖለቲካ ተንታኞች ይገልጻሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬዝ የቀድሞዋን የኢትዮጵያን ፕሬዝዳንት ሳህለወርቅ ዘውዴን አዲስ ትልቅ ዲፕሎማሲያዊ ኃላፊነት ላይ ሾሙ። የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬዝ የቀድሞዋን የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴን በምስራቅ አፍሪካ እንዲሁም በአፍሪካ ቀንድ ቀጠናዊ ተጽዕኖ እንዲሁም ዲፕሎማሲያዊ ግንኙነትን በበላይነት የማጠናከር እንዲሁም የማስተካከል ትልቅ ኃላፊነት እንደተሰጣቸው ተሰምቷል። ይህ የተሰጣቸው አዲስ ተልእኮ በቀጠናው እየታዩ ያሉ የጸጥታ እንዲሁም የዲፕሎማሲ መሻከር አዝማሚያዎችን በታዋቂ እንዲሁም አንጋፋ ዲፕሎማቶች አማካኝነት ለመፍታት ከተያዘው የድርጅቱ ስትራቴጂ ጋር የተያዘ መሆኑን ተገልጿል። የተባበሩት መንግስታት ድርጅት የውስጥ ምንጮች እንደገለጹት ፕሬዝዳንት ሳህለወርቅ ዘውዴ በቀጠናው ባላቸው የረጅም ጊዜ የዲፕሎማሲ ልምድ በተለይም ቀደም ሲል በጅቡቲ፣ በሴኔጋል እንዲሁም በፈረንሳይ አምባሳደር እንዲሁም በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ እንዲሁም በአፍሪካ ህብረት የዩኤን ልዩ መልእክተኛ ሆኖ በከፍተኛ ኃላፊነት ደረጃ የሰሩ በመሆናቸው ለዚህ ታላቅ ቀጠናዊ ሚና ተመራጭ አድርጓቸዋል። ዋና ጸሐፊው አንቶኒዮ ጉተሬዝ ይህንን ውሳኔ ያስተላለፉት በአፍሪካ ቀንድ አካባቢ ያለውን የፖለቲካ ውጥረትን ለማርገብ በሀገር መካከል ያለውን ትብብር መልሶ ለመገንባት እንዲሁም የድርጅቱን ቀጠናዊ ተሰሚነት ከፍ ለማድረግ ታስቦ መሆኑም ተጠቁሟል። ፕሬዝዳንት ሳህለወርቅ ዘውዴን በቅርቡ የስልጣን ዘመናቸውን ካጠናቀቁ በኋላ በተለያዩ አህጉራዊ የግጭት አፈታት እንዲሁም የሰላም ግንባታ ውይይቶች ላይ በንቃት እየተሳተፉ መቆየታቸው ይታወሳል። ይህ ሹመት ዩኤን ለአፍሪካ ቀንድ ቀውስ ዘላቂ መፍትሄን ለመፈለግ በወሰደው ስልታዊ እርምጃ ውስጥ ትልቅ ግምት እየተሰጠው ሲሆንም አዳዲስ ዝርዝር መረጃዎች እንዲሁም የሹመቱን ሙሉ ይዘት እንደደረሰን የምናቀርብ ይሆናል። ከሳውዲ አረቢያ መውጣት ተከልክለው እድሜያቸውን እየገፉ ያሉት ሼክ መሐመድ ሁሴን አሊ አላሙዲን በሞሮኮ ያፈሰሱ ግዙፍ መዋዕለ ንዋይ ከባድ ፈተና እንደገጠመው ተሰማ። ተጨማሪውን ይዘናል፣ ተመልክተን እንመለስ። በተለይም በሀገሪቱ ብቸኛው የነዳጅ ማጣሪያ የሆነውና የባለ ሀብቱ ንብረት የሆነው ሳሚር ኩባንያ ወደ መንግስት ይዞታነት እንዲዛወር የቀረበው የህግ ረቂቅ በሞሮኮ ከፍተኛ ምክር ቤት ውድቅ መደረጉ ተሰምቷል። የሞሮኮ የከፍተኛ ምክር ቤት ይህ ኩባንያ በገጠመው ተደራራቢ ችግሮች ምክንያት ንብረቱ ተወርሶ ወደ መንግስት እንዲዛወር የቀረበለትን የውሳኔ ሀሳብ በትኩረት ከመረመረ በኋላ ውድቅ ማድረጉ ታውቋል። ሳሚር ኩባንያ በከፍተኛ የዕዳ ቀውስ ውስጥ ስለወደቀ ዕዳው በቢሊዮኖች የሚቆጠር የሞሮኮ ድርሃም ስለደረሰ መንግስት ኩባንያውን ሙሉ በሙሉ ወደ ራሱ ይዞታነት ሲያዛውር ይህንን ግዙፍ የዕዳ ሸክምን አብሮ ለመረከብ ስለሚገደድ ይህም በሀገሪቱ በጀትና ኢኮኖሚ ላይ ከፍተኛ ጫና ይፈጥራል በሚል ስጋት ነው ሀሳቡ ውድቅ የሆነው። የሞሮኮ መንግስት የህግ ረቂቁን ካለመደገፍም በላይ ስትራቴጂው በግል ዘርፉ የሚመራው የነጻ ገበያ ስርዓትን ማጠናከር ነው። መንግስት በመክሰር ላይ ያሉ ወይንም እየከሰሩ የግል ኩባንያዎችን ወደ መንግስት ይዞታነት መመለስ የሀገሪቱን የረጅም ጊዜ የኢኮኖሚ ፖሊሲና የንግድ አካባቢን ይቃረናል የሚል አቋም ስላለው ኩባንያውን ከነ ዕዳው አልቀበልም ማለቱ ታውቋል። የግዙፍ የነዳጅ ማጣሪያ ላለፉት 10 ዓመታት በታየበት የአስተዳደር ጉድለትና አስፈላጊው መዋዕለ ንዋይ ባለመፍሰሱ ምክንያት ከ4 ቢሊዮን ዶላር በላይ በሆነ ዕዳ ማጥ ውስጥ ተዘፍቋል። በዚህም ሳቢያ ፋብሪካው ከ2015 ጀምሮ ስራውን ሙሉ በሙሉ ለማቆም ተገዷል። በወቅቱ ሼህ አላሙዲን
በሳውዲ አረቢያ ሪትን ካርተን ሆቴል በቁም እስር ላይ መቆየታቸው ለኩባንያው አስፈላጊውን የገንዘብ ድጋፍ እንዲያገኙ በማድረግ ለፋብሪካው መዘጋት እንደ አንዱ ምክንያት ይጠቀሳል። አሁንም ድረስ ከሳውዲ ስንዝር ነቅነቅ ማለት የማይችሉት ባለሀብቱ በኩባንያው ኮራል ሞሮኮ ሆልዲንግ አማካኝነት ለፋብሪካው መዘጋት ተጠያቂው የሞሮኮ መንግስት ነው የሚል ክስ መስርተዋል። ባለሀብቱ ጉዳዩን ወደ ዓለም አቀፍ የግልግል ዳኝነት በመውሰድ ከሞሮኮ መንግስት የ2.7 ቢሊዮን ዶላር ካሳን እየጠየቁ ይገኛሉ። የሞሮኮ መንግስት በበኩሉ ውድቀቱ የባለሀብቱ የአስተዳደር ድክመት ውጤት ነው በሚል በህግ እየተከራከረ ይገኛል። በህገወጥ መንገድ ነዳጅ ሲቀንስ የነበረ አሽከርካሪ እጅ ከፍንጅ ተያዘ። ከጅቡቲ ነዳጅ ጭኖ ወደ ተለያዩ የሀገሪቱ ክፍሎች የማሰራጨት ኃላፊነት ተጥሎበት የነበረ አንድ የነዳጅ ጫኝ ተሽከርካሪ የተጣለበትን ሀገራዊ አደራን ወደ ጎን በመተውና የግል ጥቅሙን በማስቀደም በህገወጥ መንገድ ነዳጅ ሲቀንስ መያዙ ታውቋል። ይህ ህገወጥ ተግባር ሊጋለጥ የቻለው በአፋር ክልል የጸጥታ ኃይሎች እንዲሁም በክልሉ ንግድ ቢሮ በተደረገ የተቀናጀ ጥብቅ ክትትል መሆኑም ተገልጿል። ኃላፊነት በጎደላቸው ግለሰቦች የሚፈጸሙ መሰል ድርጊቶች በሀገሪቱ ላይ ዘርፈ ብዙ ችግሮችን እያስከተሉ ይገኛሉ። ከእነዚህ መካከልም በታለመለት ቦታና ፍጥነት መድረስ የሚገባው ነዳጅ በማስተጓጎል በአቅርቦቱ ሰንሰለት ላይ ከፍተኛ መስተጓጎልን ይፈጥራል። በህገወጥ መንገድ የተቀነሰው ነዳጅ በጥቁር ገበያ እጅግ ውድ በሆነ ዋጋ ለሽያጭ ስለሚቀርብ በዜጎች የዕለት ተዕለት ኑሮ ላይ ተጨማሪ ጫናን ይፈጥራል። ነዳጅን ያለ ደረጃውና የጥንቃቄ መመሪያዎች ሳይከተሉ መቀነስ ከፍተኛ የሀብት ብክነትን ከማስከተሉም ባለፈ ለከፋ የእሳትና መሰል አደጋዎችም ተገላጭነትን ይጨምራል። ይህንን መሰለ ሀገራዊ ኢኮኖሚን የሚያናጋና ጥፋት በሚፈጽሙ አካላት ላይ የሚደረገው ጥብቅ ክትትልና የማይቀረው እርምጃ በጸጥታ አካላት በክልል ንግድ ቢሮዎችና በሚመለከተው ባለስልጣን መስሪያ ቤት በጋራ በመሆን ተጠናክሮ እንደሚቀጥልም ነው የተነገረው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ወደ እናንተ እየደረሰ የሚገኘውን የዕለተ ሐሙስ ቀን መሃል ዜናችንን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናችሁ አለፍን። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር። እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። አሜሪካ ከኢራን ጋር የምታደርገውን ስምምነትን በማንኛውም ዋጋ እንደማይሆን ማርኮ ሩቢዮ አስታወቁ። አሜሪካ ከኢራን ጋር የዲፕሎማሲ ስምምነት ላይ ለመድረስ ፍላጎት ቢኖራትም ይህ የሚሆነው ግን በማንኛውም ዋጋ እንዳልሆነ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስታውቋል። ሚኒስትሩ ይህንን ያገለጹት በባህሬን መናማ ከተማ እየተካሄደ ባለው የባህረ ሰላጤው የትብብር ምክር ቤት የውጭ ጉዳይ ሚኒስትሮች ስብሰባ ላይ በተገኙበት ወቅት ነው። ማርኮ ሩቢዮ ከኢራን ጋር የሚደረገው ስምምነት ውጤታማ ሊሆን እንደሚችል ያላቸውን ተስፋ የገለጹ ሲሆንም እኛም ለዚህ ዝግጁ ነን፣ በተለይም ኢራን የራሷን ርዕዮተ ዓለም ወደ ሌሎች ሀገራት ለመላክ ከምስጢራዊ አብዮታዊ ንቅናቄ ወጥታ በገዛ ህዝቦቿ ደህንነት እንዲሁም ብልጽግና ላይ የምታተኩር ሀገረ መንግስት ለመሆን ከወሰነች ስምምነቱ ተግባራዊ ይሆናል ብለዋል። የሆርሙዝ ወሽመጥ የባህር መስመርን በተመለከተም ስልታዊ ጠቀሜታ ያለው ይህ ቀጠና የማንኛውም አንድ ነጥላ ሀገር ንብረት እንዲሆን አሜሪካ በፍጹም አትቀበልም ብለዋል። ኢራን በቦታው ለምታስከፍለው ገንዘብ የምትሰጠው ቀረጥ ወይንም የአገልግሎት ክፍያ የሚል ስያሜ የቃላት ጨዋታ መሆኑንም ሚኒስትሩ አጣጥለውታል። ዋሽንግተን ስምምነቱ እንዲሳካ የምትፈልግ ቢሆንም በሂደቱ የሚተላለፉ ማናቸውም ውሳኔዎች ግን የአሜሪካ ቀጠና ወዳጆች እንዲሁም አጋሮችን ጥቅም ያገናዘቡ መሆናቸውን እንደምታረጋግጥም ሩቢዮ አስገንዝበዋል። በተጨማሪም የውጭ ጉዳይ ሚኒስትሩ እኛ ለሰላም ዝግጁ ነን፣
ነገር ግን ሰላሙ ዘላቂ እውነተኛና እንዲሁም የኛን ደህንነት ብልጽግና ወይንም በባህረ ሰላጤውና ቀጠናው ውስጥ ያሉ የጓደኞቻችንን እንዲሁም የአጋሮቻችንን ደህንነትና ብልጽግና በምን መልኩ የማይጎዳ መሆን አለበት ሲሉ የአሜሪካን ጽኑ አቋም ገልጸዋል። ሩሲያ በአንድ ጀንበር የተሰነዘረባትን ግዙፍ የዩክሬን ድሮን ጥቃት በታሪክ ከፍተኛ በሆነ ቁጥር ማክሸፏን ገለጸች። የሩሲያ መከላከያ ሚኒስቴር በአንድ ጀንበር የተሰነዘረባትን እንዲሁም ከፍተኛ የተባለውን የዩክሬን የድሮን ጥቃት ማክሸፉን አስታውቋል። በሩሲያ ወታደራዊ መግለጫ መሰረትም የሀገሪቱ የአየር መከላከያ ክልሎች ቤልጎሮድ፣ ቮሮኔስ፣ ኩርስክ እንዲሁም ብራያስክን እንዲሁም የዋና ከተማ ሞስኮ ክልልን ጨምሮ ከ20 በላይ በሚሆኑ የአስተዳደራዊ አካባቢዎች ላይ በአጠቃላይ 323 ባለ 74 ክንፍ ድሮኖችን መተው ጥለዋል። የሩሲያ ባለስልጣናት እንደገለጹት ጥቃቱ ትልቅ የሩሲያ ግዛቶችን እንዲሁም በሩሲያ ቁጥጥር ስር የምትገኘውን ክሪሚያን ኢላማ ያደረገ ነበር። ይህንን ተከትሎም በበርካታ ከተሞች የአየር ጥቃት ማስጠንቀቂያ ደወሎች የተሰሙ ሲሆንም ጊዜያዊ የአስቸኳይ ጊዜ የደህንነት እርምጃዎችም ተግባራዊ ሆነዋል። አብዛኞቹ ድሮኖች መክሸፋቸው ቢነገርም የቤልጎሮድ ክልል ባለስልጣናት በአንድ አካባቢ መከላከያ ተሰብሮ መግባቱን አረጋግጧል። ቢያንስ አንድ የዩክሬን ድሮን አንድን ወረዳ መምታቱን፣ በዚህም ሳቢያ የአንድ ሲቪል ሰው ሕይወት ሲያልፍም በሌላ ወገን ላይ ደግሞ ከባድ የአካል ጉዳት መድረሱን የክልሉ ባለስልጣናት አስታውቀዋል። ይህ የሌሊት ጥቃት ግጭቱ ከተቀሰቀሰበት ጊዜ ጀምሮ ዩክሬን ከሰነዘረቻቸው የረጅም ርቀት የድሮን ዘመቻዎች መካከል አንዱ እንዲሁም ትልቁ ሳይሆን እንዳልቀረ በሩሲያ ወታደራዊ ባለስልጣናት እየተገለጸ ይገኛል። የሩሲያ መንግስት ስለመታቸው ድሮኖች ቁጥር እንዲሁም ስለደረሰው የጉዳት መጠን ይፋ ካደረገው መግለጫዎች ከተደራሽ አካላት የሚወጡ ገለልተኛ ማረጋገጫዎችን የማሰባሰቡ ሂደት አሁንም እንደቀጠለ ነው። ለዛሬ ለሐሙስ ከመሃል ሚዲያ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ እስከ ፍጻሜው ተመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠናክሩ ዘንድ ያክብሮ ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ጤና ይስጥልን።